በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የደስታ መፍሰሻ የተባለች ምልዕተ ጸጋ ምልዕተ ክብር የሆነች የወላዲተ አምላክ የቅድስት ድንግል ማርያም የቃል ኪዳን ልጆች የቅዱሳን ወዳጆች በዚህ በረቀቀ መስመር ከተለያየ ስፍራ ሆናችሁ በአንድነት ለመጸለይ የእግዚአብሔርን ምክር ለመስማት የተሰበሰባችሁ ክርስቲያኖች ምዕመናን ሁላችሁም በያላችሁበት የልዑል እግዚአብሔር ጸጋና ሰላም ምሕረትም ይብዛላችሁ። እንደምን አመሻችሁ። ትምህርታችንን ዛሬም እንቀጥላለን። ጊዜ የሰጠን እግዚአብሔር በሰላም ሳምንቱን በደህና አስፈጽሞ ያገናኘን አምላካችን ልዑል እግዚአብሔር ክብርና ምስጋና ይግባው። እንደምታስታውሱት ባለፈው ሳምንት የመጀመሪያውን ክፍል የምስጢረ ቁርባን ትምህርታችንን አድርገናል። በትምህርቱ ክፍለ ጊዜ ብዙ ነጥቦችን ለማየት ሞክረናል። ስክሪን ሼር አድርጌያለሁ። አሁን ይታያችሁ እንደሆን አላውቅም። አንድ ሰው ይታየኛል ካለ በቂ ነው። ይታያል? አዎ ይታያል። በጣም ጥሩ። እሺ፣ እግዚአብሔር ያክብርልኝ። ጥቂት ነገር ለማስታወስ ሞክራለሁኝ ከትምህርቱ ባለፈው ሳምንት እንዳየነው እናንተም እንደምታስታውሱት ምስጢረ ቁርባን የጌታችንና የመድኃኒታችን የኢየሱስ ክርስቶስን ቅዱስ ሥጋውን ክቡር ደሙን በእምነት በመቀበል ስለምናገኘው ዘላለማዊ ሕይወት የምንማርበት በቤተ ክርስቲያናችን ከሚሰጡት ከአምስቱ አዕማደ ምስጢራት መካከል አንዱና መሰረታዊ የነገረ ሃይማኖት ትምህርት እንደሆነ አይተናል። የቃሉን ትርጉም ተመልክተናል። ከዚያ ባሻገር በብሉይ ኪዳን ዘመን ሰዎች የተለያዩ መስዋዕቶችን ለእግዚአብሔር ያቀርቡ ነበር። የእንስሳ መስዋዕት ያቀርቡ ነበር። የላም፣ የፍየል፣ የበግና የጊደር መስዋዕት ለእግዚአብሔር ያቀርቡ ነበር። እነዚያ መስዋዕቶች የዕለት ኃጢአትን ያስተሰርዩ ቢሆን እንጂ ፍጹም ሕርቅን ፍጹም የኃጢአት ስርየትን እና የዘላለም ሕይወትን መስጠት እንዳልቻሉ በትምህርቱ መግቢያ ላይ ለማየት ሞክረናል። እንደምታውቁት የብሉይ ኪዳን መስዋዕት ፍጹም ስርየትን ያላመጣባቸው በርካታ ምክንያቶች አሉ። በኋላ የውይይት ጊዜ ስላለን ለማስታወስ እንዲረዳችሁ እነሱን ደግሜ ትዝ አሰኛችኋለሁ። አንደኛ መስዋዕቱ ደመ ነፍሳዊ በመሆኑ የእንስሳ መስዋዕት ደመ ነፍሳዊ በመሆኑ ፍጹም የኃጢአት ስርየት አያመጣ የእንስሳ መስዋዕት በመሆኑ። ሁለተኛ መስዋዕቱን የሚያቀርበው ሊቀ ካህን በራሱ ኃጢአተኛ በመሆኑ አቅራቢው ራሱ አስቀድሞ ለራሱ ኋላ ለሕዝቡ ማቅረብ ግዴታ እንዳለበት በኦሪት መጽሐፍ ተጽፎ እናያለን። በተለይ ኦሪት ዘሌዋውያን የሚባለው ከአምስቱ ብሔረ ኦሪት ከምንላቸው ከኦሪት መጻሕፍት መካከል አንዱ ኦሪት ዘሌዋውያን የሚባለው በምዕራፍ 5 እና 6 ላይ በስፋት ስለ መስዋዕት ማቅረብ ስርዓት ያወራልና ኃጢአተኛ ሰው በየዓመቱ አስቀድሞ ለራሱ ኋላም ለሕዝቡ መስዋዕት ያቀርብ ነበር ሊቀ ካህኑ። ስለዚህ የሊቀ ካህኑ ኃጢአተኛ መሆን፣ ሁለተኛ የእንስሳው መስዋዕት ደመ ነፍሳዊ የሆነ በመሆኑ ፍጹም የኃጢአት ስርየት አያመጣም ነበርና
በኋላ ግን ወልደ እግዚአብሔር ራሱን አምላካችን መድኃኒታችን ኢየሱስ ክርስቶስ የተወደደ ቤዛዊ መስዋዕት አድርጎ በማቅረቡ በኢየሱስ ክርስቶስ ቤዛዊ መስዋዕትነት ወይም በቀራንዮ ባፈሰሰው ንጹሕ ደሙ በቆረሰው ቅዱስ ሥጋው በተቀበለው መከራ ፍጹም መዳን፣ ፍጹም ሕርቅ፣ ፍጹም የኃጢአት ስርየት ማግኘት እንደቻል ባለፈው የብሉይ ኪዳኑን መስዋዕት በማስታወስ ጥቂት ነገር አውርተናል። ምስጢር መባሉ ምንድነው የሚለውን ስናነሳ በሚታይ አገልግሎት የማይታይ ጸጋን ስለምንቀበልበት ነው። ያም ማለት ህብስቱ ተለውጦ ሥጋ አምላክ፣ ወይኑ ተለውጦ ደም አምላክ በመሆን ልጅነትን፣ የኃጢአት ስርየትን እንደሚሰጠን በማመን የምንቀበለው ነው እና በሚታየው ስርዓት የማይታይ ጸጋ ባለፈው አይተናቸዋል በዝርዝር በቅዱስ ሥጋው በክቡር ደሙ የምናገኛቸው ጸጋዎች ብለን በዝርዝር ያየናቸውን ታስታውሳላችሁና ቅዱስ ቁርባን መስራቹ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በዕለተ ዓርብ ህብስቱን በዕለተ ሐሙስ በተያዘበት ምሽት ህብስቱንና ወይኑን በማቅረብ ያንን የአዲስ ኪዳን መስዋዕት የኦሪቱን አሳልፎ አዲስ ኪዳን ከህዝቡ ጋራ እንዳደረገና ህብስቱን በዕለተ ዓርብ የሚቆረሰው ሥጋ ወይኑን በዕለተ ዓርብ የሚፈሰው ደሙ አድርጎ ይህ ሥጋዬ ነው ከዚህ ብሉ፣ ይህ ደሜ ነው ከዚህ ጠጡ ብሎ በማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ እንደነገራቸውና በዕለተ ዓርብ ግን ያንኑ እንዳደረገ ሥጋዬ ነው እንዳለ ሥጋውን እንደቆረሰ፣ ደሜ ነው እንዳለ ደሙን እንዳፈሰሰ፣ ስለዚህ በዕለተ ዓርብ የተደረገው ያ በቀራንዮ ያፈሰሰው ደሙ የቆረሰው ሥጋው ሁልጊዜ በቤተ ክርስቲያናችን መስዋዕት ሆኖ አዲስ መስዋዕት ሆኖ አንድ ጊዜ የቀረበ ግን ሁልጊዜ ምእመናን የኃጢአት ስርየት ሲያገኙበት፣ በረከተ ሥጋ በረከተ ነፍስ ሲያገኙበት፣ ከእግዚአብሔር ጋር ሲታረቁበት የሚኖር አድርጎ በዕለተ ዓርብ ሰጥቶናል። በዕለተ ሐሙስ ወይም በምሴተ ሐሙስ በህብስትና በወይኑ በማቅረብ ያንን የአዲስ ኪዳን ቁርባን ጌታችን መስርቶታል የሚል ነገር አይተናል። በቁርባን የሚገኙ ጸጋዎች ብለን አንደኛው የኃጢአት ስርየት ነው፣ ሁለተኛው የዘላለም ሕይወት ነው፣ ሶስተኛው ጌታችን በእኛ ሕይወት ውስጥ እንደሚኖር እኛም ደግሞ በእርሱ ይሄ ደግሞ ማለት የእግዚአብሔር መቅደስ ወይም ማደሪያ መሆናችንን ቢያሳይ ነው። እግዚአብሔር በሕይወታችን ውስጥ ያድራል። ጥቅሶቹን ባለፈው ስላየናቸው አምሾር ታስታውሳላችሁ። ከዛ ከክርስቲያኖች ጋር ህብረት የምናደርግበት መንፈሳዊ ህብረት የምንሆንበት አንድ የምንሆንበት ባለፈው እንዳልኩት እኛ ብዙዎች ስንሆን ጊዜ አንደኛ ቆሮንቶስ ምዕራፍ 10 ላይ የምትጠቀሰው ከአንዱ እንጀራ በመብላት አንድ ቤተሰብ ነው የምንሆነው። ዛሬም ቢሆን ምእመናን በጥምቀት እና በቁርባን ከዘር ከቋንቋ ከነገድ ከልዩ ልዩ ነገሮች ከሚያልፉ ነገሮች ተለይተው አንድ የሚሆኑበት ህብረት የሚያደርጉት በቅዱስ ሥጋው በክቡር ደሙ ነው ህብረት የምናደርገው። ሌላው በጥምቀት የተቀበልነውን የልጅነት ጸጋ ጠብቀን እንድንኖር ያደርገናል። ያው ልጅነት በጥምቀት ተቀብለናል። ሥጋውን ደግሞ በመቀበል ይህንን ልጅነታችንን ጠብቀን እንድንኖር ያደርገናል። የጌታችንን የመድኃኒታችን የኢየሱስ ክርስቶስን ሞቱን ትንሣኤውን በማሰብ በልባችን ያ የእግዚአብሔር ፍቅር ይፈሳል የሚል እዚህ ሮሜ ላይ ያለ ሐሳብ አንስተን ተመልክተናል። ይሄን ሐሳብ የምታስታውሱ ይመስለኛል። ከዛ ቀጥሎ ያነሳናቸው የአባቶችን ትምህርት አስታውሰናል። በአጭሩ በመሰዊያው ላይ የሚቀርበውን እንጀራና ጽዋ እንደ ተራ ነገር አትመልከት። ክርስቶስ ይህ ምንድነው የሚለው ጥቅስ በዚህ በክርስቶስ ቃል በእውነት ሥጋውና ደሙ ናቸው የሚል ቃል ዮሐንስ አፈወርቅ የተናገረውን
ማየታችንን ታስታውሳላችሁ። ከዛ ቀጥሎ ደግሞ ቅዱስ ቄርሎስ ክርስቶስ ይህ ሥጋዬ ነው ብሎ ከተናገረ በኋላ ማን ሊጠራጠር ይችላል? ይህ ደሜ ነው ካለው በኋላ ማን ይክዳል እያለ የምንቀበለውን ቅዱስ ሥጋውን ክቡር ደሙን አምነን ልንቀበለው የሚገባ እንደሆነ ሥጋ ወልደ እግዚአብሔር ደመ ወልደ እግዚአብሔር ነው ብለን ያለ መጠራጠር በእምነት መቀበል እንደሚገባን አንዳንድ ቤተ እምነት ሰዎች ምሳሌ ነው እንደሚሉት ሳይሆን እኛ አማናዊ ነው፣ እውነተኛ የክርስቶስ ሥጋ ነው፣ እውነተኛ የክርስቶስ ደም ነው ብለን እንደምንቀበለው አይተናል። ባጭሩ እነኝን ሁሉ ካየን በኋላ ከቤተክርስቲያን ቀኖናዎች መካከል በዚህ በሎዶቅያ የተደረገውን ጉባኤ መነሻ በማድረግ በዚያ ጉባኤ ላይ ከተወሰኑት ውሳኔዎች መካከል በቅዳሴ ወቅት በቤተክርስቲያን የተገኙ ምዕመናን ሁሉ ቁርባን እንዲቀበሉ እንደሚደነግግ አንስተናል። ከዛ በማስታወስ አብጥሊስ በሚባል የሥርዓት መጽሐፍ ላይ በቅዳሴ የሚገኙ ሰዎች እንዲሁ ቅዱስ ሥጋውን ክቡር ደሙን መቀበል እንደሚገባቸው እንደሚያዝ ተነጋግረን ነው ያቆምነው፣ ታስታውሱ እንደሆነ ማለት ነው። በጣም ሰመራይዝ አድርጌ ነው ያቀረብኩት እና ለመረዳት ለማስታወስ ይረዳል ብዬ አስባለሁ። ይሄ አብጥሊስ የሚባለውን የሥርዓት መጽሐፍ በተመለከተ በቅዳሴያችን ላይ ተጠቅሶ እናገኘዋለን። አሁን ክፍሉን ሳነብላችሁ ሁላችሁም ታስታውሱታላችሁ። ገና ቅዳሴ ሲገባ ከቤተልሔም ሲመጡ እምነበሃ ቅድስት ቤተክርስቲያን እያሉ ሁሉ ዘገብራ እያሉ እየዘመሩ ህብስቱንና ወይኑን ህብስቱን በመሰወር ወይኑን በጽዋ አክብረው ዲያቆናቱ ንፍቁ ካህን ጽና ይዞ ከቤተልሔም ሲመጡ ቤተልሔም የጌታ የመወለጃው ስፍራ ናት። ቤተክርስቲያን ደግሞ ቀራንዮ ጌታ መከራ የተቀበለባትን ስፍራ ትመስላለች። አልተሩ ወይም ደግሞ መሰዊያው ታቦቱ በቀራንዮ የክርስቶስ ቅዱስ ሥጋውና ክቡር ደሙ እንደፈሰሰበት በታቦቱ ላይ ቅዱስ ሥጋው ክቡር ደሙ ይፈተታል ማለት ነው እና ወደዚያ ሲመጡ ይሄን ቃል ይላሉ። ሃሌሉያ እመቦ በኢሲ ዘቦአ ቤተ ክርስቲያን በጊዜ ቅዳሴ ወኢሰማ መጻሕፍተ ቅዱሳተ ወኢተአገሰ እስከ ይፌጽሙ ጸሎተ ወቅዳሴ ወኢተመጠወ እምቁርባን ይሰደድም ቤተ ክርስቲያን እስመ አማሰነ ሕገ እግዚአብሔር ዋስተሐቀረ ቁመተ ቅድመ ንጉሥ ሰማያዊ ንጉሠ ሥጋ ወመንፈስ ካለ በኋላ ከመዝ መሃሩነ ሐዋርያት በአብጠሊሶሙ ምን ማለት ነው? በቅዳሴ ጊዜ ከምዕመናን ወገን ወደ ቤተ ክርስቲያን የገባ ሰው ቢኖር ቅዱሳት መጻሕፍትን ሰምቶ የቅዳሴውን ጸሎት እስኪጨርሱ ባይታገስ አቋርጦ የቅዳሴን አገልግሎት መውጣት እንደማይገባ ይደነግጋል። ይሄ አብጥሊስ የሚለው ማለት ነው። እዚህ ፓወርፖይንቱ ላይ ካያችሁት ከሥርዓት መጽሐፍት አንዱ የሆነው አብጥሊስ በቅዳሴው የተገኙ ሁሉ እንዲቆርቡ ያዛል የሚለውን ሲያስታውስ እዚህ ላይ ምን ይላል? ማንም ሰው ቅዳሴውን አቋርጦ እንዳይወጣ የቅዳሴውን ጸሎት እስኪጨርሱ ባይታገስ ከቁርባንም ባይቀበል ከቤተ ክርስቲያን ይለይ፣ የእግዚአብሔርን ሕግ አፍርሷልና የነፍስና የሥጋ ንጉሥ በሚሆን በሰማያዊ ንጉሥ ፊት መቆምን አቃሏልና ይልና ሐዋርያት በሲኖዶሳቸው እንዲህ አስተማሩን ይላል። ይሄ አብጥሊስ የሚባለው የሐዋርያት ሲኖዶስ ወይም የሐዋርያት ጉባኤ የወሰኑት ማለት ነው። ከሐዋርያት በኋላ የተነሱ ሐዋርያን አበው የሚባሉ በየዘመኑ የተነሱ አባቶቻችን በሚደነግጉበት የሥርዓተ ቤተክርስቲያን መጽሐፍ ላይ ወይም በዚያ ጉባኤ ላይ ማንም ሰው ቤተክርስቲያን መጥቶ ሥጋውን ሳይበላ ደሙን ሳይጠጣ አቋርጦ ሊወጣ እንደማይገባ አባቶቻችን በዚህ የሥርዓት መጽሐፍ ላይ ደንግገዋል የሚል አይተን ነበር የቆም ነው።
አምናለሁ ሁላችሁም ትሰሙኛላችሁ። አንድ ነገር በጋራ እንድንሞክር አሳስባለሁ። እስካሁን በሰማነው ጉዳይ ላይ ትንሽ እንድንወያይ ሁለት የመወያያ ነጥቦች አነሳለሁኝ። ይነበባል? አዎ ይነበበኛል ማለት ትችላላችሁ። አንድ ሰው ቢነግረኝ አንሚውት አድርጎ። አዎ ይነበባል። አዎ የመጀመሪያው የመወያያ ነጥብ በብሉይ ኪዳንና በአዲስ ኪዳን ቁርባን መካከል ያሉ 3 ልዩነቶችን ይግለጹ ይላል። በብሉይ ኪዳን ዘመን አንደኛ ልዩ ልዩ መስዋዕት ይቀርብ ነበር። የዋኖስ፣ የፍየል፣ የበግ፣ የበሬ ወዘተ። ፎቶግራፍ ብታነሱት ማስታወሻ ይጠቅማችኋል። በአዲስ ኪዳን ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱን መስዋዕት አድርጎ ነው ያቀረበው። ሁለተኛ ቅድም እንደተጠቀሰው በየጊዜው ይቀርብ ነበር። በብሉይ ኪዳን ዘመን ኢየሱስ ክርስቶስ አንድ ጊዜ ያቀረበውን ቤተክርስቲያንም ሁሌ ዕለተ ዓርብን ነው የምታሳየን። ዕለተ ዓርብን ነው የምታከናውነው እንጂ ጌታችን ዕለት ዕለት ይሰቀላል፣ ዕለት ዕለት ይሞታል ማለት አይደለም። የአንድ ጊዜ በቀራንዮ የቀረበውን መስዋዕት ትኩሱን የፈሰሰውን ያንኑ ዕለት ደም ነው ቤተክርስቲያን ሁልጊዜ ቀራንዮውን ነው የምትተክለው። መስቀሉ ነው የሚተከለው፣ ንጹህ ደሙ ነው የሚፈሰው፣ ቅዱስ ስጋው ነው የሚቆረሰው። አንድ ጊዜ ያቀረበውን ያንን የዕለተ ዓርቡን ስርዓት ነው ቤተክርስቲያን የምትፈጽመው ማለት ነው። እና ይሄ ለአንዴና ለመጨረሻ ጊዜ አንዴ የቀረበው ወይም የተፈተተውን እኛም የምንቀበለው ያንን መሆኑን። ሁለተኛው የብሉይ ኪዳኑ ዘመን ዋጋ ያስከፍል ነበር። የላም፣ የበግ፣ የጊደር መስዋዕት ሲያቀርቡ ዋጋ ይከፍሉ ነበር። ይሄ እንዲሁ ስጋውን ቆርሶ እንዲሁ ደሙን አፍሶ ሰጥቶናል። የብሉይ ኪዳኑ ዘመን የሚያስገኘው የኃጢአት ስርየት ጊዜያዊ ነው። ቅድም ነግራችኋለሁ። ዘሌዋውያን 4፣ 5፣ 6 ላይ ብታነቡ በዝርዝር ታገኛላችሁ። ጊዜያዊ ነው እንጂ ከእግዚአብሔር ጋር ባገኘን እግዚአብሔርን በማጣት ወይም በውድቀት ያገኘንን ያጣነውን ልጅነት፣ ክብር፣ ጸጋ አይመልስም ነበር የብሉይ ኪዳኑ መስዋዕት። የዕለት ኃጢአት ሰው በዕለት ኃጢአቱ የኃጢአት ስርየት የዕለት ያገኝ ነበር እንጂ በአዳም ምክንያት ለመጣብን ይሄ የባህሪ መጎስቆል፣ ከእግዚአብሔር ተድላ ደስታ መንደር መውጣት፣ ከዘላለማዊ ረፍት ነፃ አያደርግም ነበር። የአዲስ ኪዳኑ መስዋዕት ግን ከኃጢአት ሁሉ የሚያነጻ በእኛና በእግዚአብሔር መካከል የነበረውን የጠብ ግድግዳ አፍርሶ ህብረት ያደረገ፣ ዛሬም ምዕመናን በሚቀበሉት ጊዜ ሁሉ ከእግዚአብሔር ጋር አንድ የምንሆንበት፣ የኃጢአት ስርየት የምናገኝበት፣ ለዘላለም ህይወት የሚሆንን ነው። በዚህኛው ላይ ደግሞ የምናነሳቸው 3 ነጥቦች፣ አንደኛው በአዲስ ኪዳኑ ቁርባን የምናገኘው የኃጢአት ስርየት፣ ሁለተኛው የዘላለም ህይወት፣ ሶስተኛው ቅድም እንዳልነው እኛ በጌታችን ጌታ ደግሞ በእኛ ህይወት ውስጥ መኖር፣ አራተኛው ከክርስቲያኖች ጋር የምናደርገው ህብረት ነው። ለዛሬ እዚህ ጋር እናቆምና በሚቀጥለው ጊዜ ስለ ቅዱስ ቁርባን አማናዊነት ወይም ቅዱስ ቁርባን አማናዊ የክርስቶስ ስጋና ደም ነው በሚል ነጥብ እንማራለን። ሰዓቱ ጥቂት ሄዷል። በጣም ይቅርታ ጠይቃለሁ። ስለነበረን ጊዜ ሁሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። ወደፊትም እንዲህ አይነቱ ውይይት የበለጠ የተረዳነውን ነገር ለሰዎች ማስረዳት እስክንችል ድረስ አንደበታችንንም ለመፍታት የእግዚአብሔርን ቃልም ለሌሎች ለማካፈል የምንችልበትን ጸጋም የምንቀበልበት እድል ስለሚሆን ይህንን ውይይት እንቀጥላለን። በውይይቱ ላይ የተነሱ ሐሳቦች አቅራቢዎቹ ምናልባት በተሳካና
በተሟላ ሁኔታ ሐሳቡን ላያቀርቡ ይችላሉ። ግን የቀረቡትን ሐሳቦች የምናጠቃልለው አሁን ባልኳችሁ አይነት መንገድ ወይም በዚህ በሰንጠረዡና በቀጣዩ በፓወርፖይንቱ ላይ ባቀረብኩት መንገድ ነውና የሚሆነው። እናንተ ሐሳብ ለመስጠት የተረዳችሁትን ለመናገር ምንም አይነት መሳቀቅ፣ ምንም አይነት ወደኋላ ማለት ማመንታት አያስፈልጋችሁም ማለት እወዳለሁኝ። እግዚአብሔር ይባርካችሁ ሁላችሁንም። በሰላም እደሩ፣ በሰላም እደሩ።